የሉቃስ ወንጌል ምዕራፍ 1 ቁጥር 80 ነው። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጎናልና ከጥንት ጀምሮ ነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት አፍ የመዳን ቀንድን አስነስቷልና ማዳኑም ከወደረኞችና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባቶቻችን ለአብርሃም የማለውን መሐላውን ቅዱሱንም ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ኅፍረት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳንን እውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና በርኅራኄው ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። የምፈልገው ቁጥር 80 ነው። ምን ይላል? ሕፃኑም አደገ፣ በመንፈስ ጠነከረ፣ እስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ። እስቲ አንድ ሰው አሜን። ሕፃኑ ምን አለ? ከዛስ በመንፈስ ምን አለ? ጠነከረ። እስከሚገለጥበት ጊዜ ድረስ ቤት ኖረ፣ በምድረ በዳ ኖረ። እግዚአብሔር ዛሬ እንድናገር የሰጠኝ ቃል ይሄ ነው። ሰው ሁለት አይነት ማንነት አለው፣ የውስጥ ማንነት፣ እንደገና ደግሞ የውጭ ማንነት። ስጋ የለበሰ አካል እንዳለን መንፈስ የሆነ አካል ደግሞ በውስጣችን አለ። እሱም የእግዚአብሔር ሕይወት ነው። ስለዚህ ሕፃኑ አደገ፣ በመንፈስ ምን አለ? ጠነከረ። ዛሬ ይሄ መንፈስ ያገኛችሁ። የማደግ መንፈስ፣ የመጠንከር መንፈስ፣ የመገለጥ መንፈስ ዛሬ በኢየሱስ ስም ያገኛችሁ። ሲጠነክራለሁ በሉ። ውስጣችሁ የሆነ ማንነት አለ፣ የውስጥ ማንነት አለ። የውስጥ ማንነት በሉ። ብዙ ጊዜ የምናስበው ለውጭው ነው። እንሰራለን፣ ለፋለን፣ እንደክማለን ለ80 እና ለ70 ዓመት። ይሄ የትኛው ሰውነታችን ነው? የውጭው ሰውነታችን። ደግሞ ማናበላው አለ፣ ማናጠጣው፣ ማንጠነቀቅለት፣ ማንሰራለት ደግሞ ሌላ አካል አለ። ያ ደግሞ የውስጥ። ዛሬ በኢየሱስ ስም በውስጥ ማንነታችሁ ትጠነክራላችሁ። ሕፃኑ አደገ፣ በመንፈስም ጠነከረ። ዛሬ በኢየሱስ ስም ውስጣዊ ማንነታችሁ ሕይወት ይዘራል። የደረቀባችሁ አላችሁ፣ በጌታ በኢየሱስ ስም ዛሬ ትንሣኤ ይሆንለታል። የውስጥ ማንነቴ በሉ፣ ዛሬ ይፈወሳል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ ሁልጊዜ የኢየሱስን ሞት በስጋችን ተሸክመን እንዞራለን። ቁጥር 11 የኢየሱስ ሕይወት ደግሞ በሚሞተው ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘውትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሰራል። ቁጥር 13 ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህ እንናገራለን። ጌታን ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብርና ምስጋናን ያበዛ ዘንድ ሁሉ ስለ እናንተ ነውና። ቁጥር 16 ስለዚህ አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ኢየሱስ ጌታ ነው። ጳውሎስ አለ የውጭው ሰውነታችን ምን ቢደክም፣ የውጭው ሰውነታችን ቢዝል፣ የውጭው ሰውነታችን ደካማ ቢሆንም ግን የውስጥ ሰውነታችን ግን ዕለት ዕለት ምን ይላል? ይታደሳል። የሆነ ፐርሰን አለ እኔ ውስጥ፣ የሆነ ማንነት አለ እኔ ውስጥ። ይሄ ሰውነቴ አፈርነና ወደ አፈር ምን ትመለሳለህ። ይሄ ደካማ ነው። መንፈስ ግን ምንድነው? የውጭው ሰውነታችን ቢደክም የውስጥ ሰውነታችን ግን ዕለት ይታደሳል። የሚታየው ጊዜው ነው፣ የማይታየው ግን የዘላለም ነው። ዛሬ በሉ በውስጥ ሰውነቴ ጠነክራለሁ። ዛሬ በመንፈሳዊ ሕይወት እበረታለሁ። ነገሬ ያድጋል፣ ይጠነክራል፣ ይገለጣል። ሃሌሉያ። እናንበበው ከቃሉ ነገር ግን በኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም። ሰው ከተገፋ ምን ይሆናል? ይወድቃል። ሰው ከተገፋ ምን ይሆናል? ይጨነቃል። ጳውሎስ ግን እንገፋለን እንጂ አንጨነቅም። እገፋለሁ እንጂ በሉ አልጨነቅም። ምን ማለት ነው?
ሰው ላይ የደረሰው መከራ እሱ ላይ አልደረሰም ማለት ነው? ደርሶበታል። ከአንበሳ ጋር ታገያለሁ ይላል። ውስጥ ፍርሃት፣ በውጪ ፍርሃት፣ በወንበዴዎች ፍርሃት፣ በጨለማ ፍርሃት ያልደረሰበት ነገር የለም። እኔ ላይ የደረሰው በሙሉ በእጥፍ ምናልባት ደርሶበት ይሆናል። ጳውሎስ ውስጡ እሳት ነው። እንገፋለን እንጂ ምን አንልም፣ አንጨነቅም። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ እስቲ አንድ ሰው ተስፋ አልቆርጥም ይበል። ተስፋ አልቆርጥም በል እስቲ። ይኸውልሽ የውስጥ ማንነትሽ እየጠነከረ ሲሄድ ተስፋ አስቆራጭ ነገር ሲመጣ አንቺ ተስፋ አትቆርጥም። ምናልባት አለ ጳውሎስ እናመነታ ይሆናል እንጂ ተስፋ አንቆርጥም። እስቲ እጆቻችሁን አንሱና በአምላኬ ተስፋ አልቆርጥም በሉ። ተስፋ አልቆርጥም በሉ እስቲ። ዛሬ ተስፋ ላይ ያስቆርጣችሁ የወጣውን ክፉ መታ ነው። አሜን። እንሰደዳለን እንጂ አንጣልም። ስደት ሊኖር ይችላል። ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ትገፋለህ እንጂ አትጣልም። ትገፋለህ እንጂ አትወድቅም። ትገፋለህ እንጂ ያንተ ዘር ምናምንቴ አይሆንም። ያንቺ ዘር ለማኝ አይሆንም። እየተገፋችሁ ያላችሁ ዛሬ መልእክት አለኝ። ትገፋላችሁ እንጂ አትጣሉም። ዴስቲኒያችሁ የተበላሸ አይሆንም። ፍጻሜያችሁ የተበላሸ አይሆንም። ክብር ለእግዚአብሔር ይሁን። እንወድቃለን እንጂ አንጠፋም። እስቲ አንድ ሰው አልጠፋም ይበል። የጻድቅ ዘር ምን አይልም? አይጠፋም። እግዚአብሔር ሁሉ ጊዜ ቅሬታ አለው። ኢየሱስ ጌታ ነው። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህ እንናገራለን። ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከናንተም ጋር እንዲያቀርበን እናውቃለን። በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ምስጋና ይበዛ ዘንድ ሁሉ ስለናንተ ነውና። ስለዚህ አንታከትም። ነገር ግን የውጭው ሰውነታችን ቢጠፋ ይሄ ሊጎዳ ይችላል። በአደጋ ሊጎዳ ይችላል። በበሽታ ሊጎዳ ይችላል። በኑሮ በድህነት በጉስቁልና ሊጎዳ ይችላል። የውጭው ሰውነታችን ነው። የውስጥ ሰውነታችን ግን ሰው ማለት ሱፍ የለበሰ አይደለም። ከመሆን ሰው ማለት BMW የሚነዳ አይደለም። ሰው ማለት በብዙ ሀብትና በብዙ ብልጥግና ውስጥ መኖር አይደለም። ሰው ማለት በውስጡ የበረታ አላቬና ቶራ ባባባባባባባ። አንዳንድ ሰው ውጭው ያምራል፣ ውስጡ ሬሳ ነው። አጽም ነው ውስጡ የደረቀ አጽም። ክርስቶስ የሌለው እንደዛ ነው። ኢየሱስ የሌለው ሰው ልብሱን ከፈት አድርገሽ ብታዩ ሬሳ፣ የደረቀ አጥንት። እኛ ግን እንለመልማለን። አንቺ ግን ትለመልሚያለሽ። እድሜያችሁ ሊሄድ ይችላል። ጉብዝናሽን እንደ ንስር ያድሳል። ኃይላችሁ እየበረታ ይሄዳል። ኃይላችሁ እየጨመረ ይሄዳል። የውስጥ ሰውነቴ በሉ ከዚህ በኋላ በኢየሱስ ስም ይበረታል። የውስጥ ሰውነታችን ምን ይላል? እለት እለት እኮ ነው። ስጋ እለት እለት እየደከመ ይሄዳል። ውስጥ እለት እለት እየበረታ ይሄዳል። ክብር ለማ። ስለዚህ የውስጡ ሰውነታችን ግን እለት እለት ይታደሳል። የኔ ይታደሳል። አሜን በሉ። እስቲ የኔ ይታደሳል በሉ። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው በዚህኛው ፊዚካል ማንነታችን ከእግዚአብሔር ጋር ኮሙኒኬት ማድረግ አንችልም። ስጋ የስጋን ነው። የእግዚአብሔርን ስጋ ሊያውቅ አይችልም። አሁን እግዚአብሔር የሚናገራችሁ ኤክስፔክት የምታደርጉት ነገር ከፍለሽ እንዳይመስላችሁ። በዚህ ሸክላ ውስጥ ምን አስቀምጣለ? የከበረን ምን መዝገብ። እስኪ የከበረ መዝገብ በሉ። አየ ሸክላ ማለት እኔ ነኝ። በዚህ ውስጥ ምን አስቀምጧል ይላል? አንቺ ውስጥ ምን እንዳለ ልንገርሽ። አንተ ውስጥ ምን እንዳለ ልንገርህ። አባቴ ወንድሜ፣ አንተ ውስጥ የከበረ ነገር አለ። ከጎን ያለውን ሰው ነካ አድርገውና የከበረ መዝገብ ውስጥ አለ በለው። አንተ እኔ ለካ ሰው ብቻ አይደለም፣ ውስጤ የከበረ ሀብት። ሰዎች እንደ ቀላል የሚቆጥሯችሁ፣ አንቺ ዝም ብለሽ ኢየሱስ ኢየሱስ ትያለሽ፣ ቀንና ሌሊት ጌታ ጌታ ትላለሽ፣ ቸርች ትያለሽ። አንቺ ውስጥ አላወቁም አይታይም እንጂ የከበረ መዝገብ አያኛ ማንሶንዳ የከበረ መዝገብ እዚህ ውስጥ የከበረ መዝገብ አለ። አንተ ገንዘብ ላይኖር ይችላል፣ የሆነ ፎቅ ላይኖር ይችላል፣ የሆነ ምትመካበት የሆነ ነገር ላይኖርሽ ይችላል። አንቺ ውስጥ ግን በገንዘብ የማይለካ በዋጋ ያልወጣለት እኔ ውስጥ የከበረ መዝገብ አለ የሚል አሜን ይበላ። በመንፈስ ምን አለ? ጠነከረ። የከበረ መዝገብ አለ በውስጤ። ኧረ አንድ ሰው አሜን ይበላ። ዓለም ያላወቀችው ሀብት እኔ ውስጥ አለ። የኢትዮጵያ ብሌሲንግ እኔ ነኝ የሚል አሜን ይበላ። ኢትዮጵያ ነዳጅ ትላለች እንጂ እኛ ውስጥ ያለው ነው የሚበልጠው።
ዋው ተስፋችን ውሃ ነው ትላለች እንጂ አንቺ ውስጥ ያለው የህይወት ውሃ ከሞን የከበረ መዝገብ ይላችሁ። በየትኛውም ዓለም ላይ ያለ ነገር ሁሉ ዋጋ አለው አይደል? ወይ 1 ብር ይሆናል፣ ወይ 1 ሚሊዮን ብር ይሆናል፣ ወይ 1 ቢሊዮን ይሆናል። ግን ሰው ሰርቶ ሊደርስበት ይችላል። ዋጋ ወጥቶለታል። በቃ ዋጋ ከተወጣ አዋተንም ቢሆን ያንን ነገር እንገዛዋለን። ዋጋ ይወጣለት። እኛ ውስጥ ያለው ግን ዋጋ አልወጣለትም። not million, not billion, not trillion. ውጭ ያላችሁ ዋጋ ትልቅ ነው ካላችሁ አሜን ብሏ። በዓለም ላይ ካለው ነገር ሁሉ አንተ ውስጥ ያለው ነገር ይበልጣል። ብራዛ you are not ordinary, you are so precious። በጣም ውድ ዋጋ አንቺ ውስጥ ውድ ዋጋ አለ። ውስጥ ሰውነትሽ ደክሟል፣ አርጅተሻል፣ ግን አንቺ ውስጥ ውድ ዋጋ አለ። ስለዚህ የውስጥ ማንነት አለን እኛ። የሆነ ቦታ ሂዱም አትሂዱ የሚላችሁ ማንነት አለ ውስጣችሁ። አትግባ እዛ ቤት ግባ፣ ይሄንን ብላ ኖ ኖ ኖ ኖ ኖ ኖ ኖ፣ ይሄንን ግዛ፣ ይሄንን አትግዛ። በውስጤ ሌላ የኢየሱስ ህይወት አለ የሚል አሜን። ህይወት እየታደሰ ነው። የልጅነታችሁ መንፈስ ይመለስ በጌታ በኢየሱስ ስም። ውስጣችሁን የበላ አውሬ ይመታ። የማይታይ አካላችን፣ የማይታይ ማንነታችን እሱ እየጨመረ ይሄዳል። አንድ ነገር ልንገራችሁ፣ ትንቢት ማለት it's nothing። የውስጥ ሰውነታችሁ መስማት ሲጀምር፣ የውስጡ ሰውነታችሁ ጆሮ ሲከፈት፣ ጳውሎስ ያለው እኮ የልቦናችሁ አይኖች ምን ይሉ ዘንድ፣ የውስጡ ፐርሰናል አይደል? እሱ ማየት ሲጀምር ዛሬ እውርነት ይነሳ። ባይዘው እውርነት እኮ በጣም እኮ ከባድ ነገር ነው። እውርነት ማለት ጨለማ ማለት ልክ የውስጥ ማንነታችን ሲጨልም ልክ እውርነን ማለት ነው። እንዴት እንደምትነግድ አታውቅ፣ ማንንም ማግባት እንዳለብሽ አታውቂ፣ ምንም ኢንቨስት ማድረግ ያለብን ኤሪያ አታውቅ። በቃ እውርነን እዛም ትበትነዋለህ። አረ እግዚአብሔር ዛሬ የውስጥ አይናችንን ያብራው። ሊድ የሚያደርገን ነገር እኮ አተን ነው ኪሳራ ውስጥ የገባ ነው። ዳይሬክት የሚያደርገን ነገር አተን እኮ ነው። የሚመራ አይን የለም፣ ብርሃን የለም። ዛሬ ይመለሳል። የዓለም ብርሃን ነው። ሃሌሉያ። እስቲ ጮሁና የዓለም ብርሃን በሉ። ክርስቶስ ቤቴ ገባ፣ ውስጥ ገባ። ኢየሱስ ያድናል። የውስጥ ሰውነታችን ግን እለት እለት ይበረታል። ሕፃኑም አደገ በመንፈስም። እስቲ በመንፈስ ጠነክራለሁ በሉ። ከዚህ በኋላ ከእግዚአብሔር ጋር ያላችሁ ህይወት እየከረ ይሄዳል። ከእግዚአብሔር ጋር ያላችሁ ፌሎሺፕ ውስጤን አሳድገው። አንድ ሰው አሜን ይበላ። ሮሜ 8:36 እንደዚህ ይላል፣ ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በደረሰብን በታላቅ መከራ ሁሉ ግን በደረሰብን ችግር ሁሉ ግን በወደደን በእርሱ ከአሸናፊዎች we are winners። ሃሌሉያ። በወደደን በእርሱ ከአሸናፊዎች ምን እንላለን? አንተ ውስጡ የበረታ ሰው ከዓለም ካለው ይበልጣል። በእግዚአብሔር መንገድ የሚሄድ በስጋ ከመንገድ ከሚሄድ ይበልጣል። በስጋ የተቀደምክ መስሏል፣ የተሸነፍክ መስሏል። አንተ ለካ ከአሸናፊዎች ትበልጣለህ። ብዙ ነገር አሸነፍኩ ይላል፣ ጤንነት አሸነፍኩ ይላል፣ ኢኮኖሚ አሸነፍኩ ይላል፣ የሆነ ነገር አሸነፍኩ ይላል፣ ሰበርኳት ይላል፣ አቆሰልኳት ይላል፣ ጎዳኋት ይላል። አንቺ ግን በወደደሽ እርሱ ከአሸናፊዎች ትበልጣለሽ። የውስጥ ማንነትሽ ዛሬ በኢየሱስም ይቀሰቀሳል። የውስጥ ማንነትሽ ዛሬ ሕያው ይሆናል። ሕያው የሚያደርግ የጌታ መንፈስ በክርስቶስ ኢየሱስ ዛሬ ትነሳላችሁ። ኢየሱስን ከሙታን ያስነሳው ያ መንፈስ ዛሬ ያገኛሽ። ሃያማ ሳንዳራቦ ሴንዳባካራቦ ራዲባ እኔ አላውቅም፣ ነድጃለሁ። በጌታዬ መንፈስ በጌታዬ ቅባት ነድጃለሁ። ውስጤ ይነዳል። እሳቱ እየነደደ ነው። አላዶሪ ቫናቶራ ባዲቦ ሳዲቦ ሪባባባባሶ። መንፈሳዊ ነገር የእውቀት ብዛት አይደለም። መንፈሳዊ ነገር የጉልበት ፊዚካል ወፍራም ሰው አይደለም፣ ቀጭን ሰው አይደለም። መንፈሳዊ ነገር ኢንተርናል ባዲ ውስጥ ያለው ውስጥ ያለው ማንነት ነው። እስቲ የውስጥ ማንነት ይበሉ። ዛሬ እየበረታ ይሄዳል። from glory to glory ከክብር ዘሎ መቆም የሚችል ሰው አለ? ዛሬ መንፈሳዊ ጉዞ ልናደርግ ነው። ቆይ ዛሬ ወደ መንፈሳዊ ክልሉ ዘለን እንገባ።
ተዘጋጅታችኋል? from glory to glory ከተራራ ወደ ተራራ ከኮረብታ ወደ ኮረብታ ከክብር ወደ ክብር እንደ መስታወት እያብለጨለጭን ሊከደን በማይችል ፊት ከክብር ወደ ክብር ሃያ ማንሶ are you ready? ውጭ ያላችሁ ተዘጋጅታችኋል ወይ? ተዘጋጅታል? ተዘጋጅ። አሁን ይኸውላችሁ አንድ ስቴፕ ቆይ this is your prophetic action ቆይ ይኸውልሽ ያው እግዚአብሔር መስክረኝ እግዚአብሔር ነው ሊድ የሚያደርገኝ አንድ እግርሽን ስታነሺ ታሪክሽ በአንድ ይለወጣል strange acts በህይወታችሁ ይጀምራሉ next level next spiritual level ከክብር አንድ ከክብር ሁለት